አሁን ጥያቄ እሺ እግዚአብሔር የሚጠቀመው ነገር የለም፣ ግን ከ10 አንዱ ለእግዚአብሔር ነው ይላል። ከ10 አንዱ ቆይ አዳምጠኝ፣ ከ10 አንዱ ለእግዚአብሔር ነው። ይሄ ደግሞ አስራት በኩራት እሱ የሚጠቀምበት ሆኖ አይደለም፣ ለኛ ለራሳችን እንድንጠቀም ነው። ሰጠን፣ እሱ ከሰጠን ላይ ይቀበለናል። የሰጠን ማን ነው? እግዚአብሔር ነው። ስለዚህ ያ ለእግዚአብሔር ድርሻ አለው ማለት ነው አይደል? ከሰጠን ላይ ደግሞ እግዚአብሔር ይቀበለናል። ለራሳችን ነው እኮ ሰጠን፣ እግዚአብሔር ደግሞ በዛ ይባርከናል። ስለዚህ መጽሐፍ ቅዱስ ብዝበዛ ያዛል አያዝም? ብዝበዛ አይደለም እኮ ይሄ እኮ ከጠላት እኮ ነው። ይሄ ከጠላት እኮ ነው። የነሱ ደግሞ በኃጢአታቸው ምክንያት ነው። ኦሪት ዘፍጥረት ላይ ምዕራፍ 13 አካባቢ ላይ ስታየው የነሱ ኃጢአት እስኪፈጸም ድረስ ይለዋል አብርሃም ቃል ኪዳን ሲሰጠው የሞዓባውያንና የአሞራውያን ኃጢአት እስኪፈጸም ድረስ ልጆች በግብጽ እንደሚቆዩ ከዛም ደግሞ ከግብጽ እንደሚመለሱ እግዚአብሔር ለአብርሃም የገባለት ቃል ኪዳን ነው። ና ብዝበዛ አይደለም ይለኛል እንዴ? ና እሺ ቆስት አይሰማም የምትለኝ ግን አንብብልኝ። ቁጥር 9 ምን ይላል? ና ሄሎ፣ እኛም ደንግጠናል። አንብበው። ቁጥር 9 ምን ይላል? የእስራኤል ልጆች የምድያምን ሴቶችና ምን ያለ የእስራኤል ልጆች እኮ ናቸው። እግዚአብሔር አይደለም እኮ የሚበዘብዘው እዚህ ጋር እኮ እግዚአብሔር ይበዘብዛል አይደል? እሺ አይሰማም? የእስራኤል ልጆች የምድያም ሴቶችና እየሰማሁ እኮ ነው፣ እያነበብኩ እኮ ነው። ምን ይላል እዚህ ጋር? የእስራኤል ልጆች የምድያም ሴቶች ልጆቻቸውን የእስራኤል ልጆች እንስሳቶቻቸውና መንጎቻቸውን ዕቃቸውንም ሁሉ በዘበዙ ይላል። ጳውሎስ ራሱ ማን የበዘበዘው? የእግዚአብሔር ማን የበዘበዘው? የእግዚአብሔርን ትእዛዝ እየፈጸሙ ያሉ የሙሴ ወታደሮች እግዚአብሔር ነው። አሁን እግዚአብሔር ነው ማን? የእስራኤል ልጆች ነው እኮ የሚለው አሁን እዚህ ካሉ። ስለዚህ የእግዚአብሔርን ትእዛዝ እየፈጸሙ ነው አይደል? እነዚህ አካሎች በዝብዘዋል፣ እንግዲህ ሰርቀዋል ማለት ነው። እንዳንተ አስተሳሰብ ጳውሎስ ራሱ ዘራፊ እንደሆነ ተናግሯል። ምን ትላለህ? ያን እስቲ ሌላ ጥያቄ ልጠይቅና ወደዛ እንሄዳለን። ሌላ አንድ ጥያቄ ልጠይቅል። ከዚህ ጋር በተያያዘ ነው ጳውሎስ ምን እንዳለ እንመልከት አንድ ጊዜ። ምን ይላል? እቺን አብባት እስኪ ምን ትላለች? እኛም ደግሞ እናንተ ምን ካለ አድርገው። እኔ እኮ ፖይንቱ አንድ ዘርፍኩ የምትለትን እኮ የኢኮኖሚ ሊሆን ይችላል እኮ ላይ ካየው የውስጥ ደረግጣለህ። እኔ ምን አገባኝ? ያውንካ ውሰድ